ሰላም የተከበራችሁ የኤሪሳት ተከታታዮች ለሐምሌ 21 2026 ያዘጋጀናቸውን የአማርኛ ስፖርት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁን ቆዩ። የካናዳ ብሔራዊ ቡድን ተጫዋች ትውልደ ኢትዮጵያዊው አሊ አህመድ በኢትዮጵያ የልምድ ልውውጥ እያደረገ ይገኛል። በ2026 የፊፋ ዓለም ዋንጫ ላይ ካናዳ ብሔራዊ ቡድንን ወክሎ የተጫወተው ትውልደ ኢትዮጵያዊው አሊ አህመድ በካናዳ የኢትዮጵያ ኤምባሲ እንደዚሁም የኢትዮጵያ ባህልና ስፖርት በጋራ ባደረጉለት ልዩ የክብር ግብዣ መሰረት የወላጆቹን የትውልድ ሀገር እየጎበኘ ይገኛል። በትላንትናው ዕለት ኢትዮጵያ ሲደርስ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁንና የባህልና ስፖርት ሚኒስቴር ከፍተኛ የሥራ ኃላፊዎች በተገኙበት አቀባበል ተደርጎለታል። ለመጀመሪያ ጊዜ በቤተሰቦቹ ሀገር በመገኘቱ የተሰማውን ደስታ፣ አክብሮትና ፍቅር የገለጸበት የመጀመሪያው ቀን ውሎ በመንግስትና በስፖርቱ ማህበረሰብ በከፍተኛ ዲፕሎማሲያዊ ክብር የታጀበ ነበር። ተጫዋቹ በኢትዮጵያ በሚኖረው ቆይታ ከሀገሪቱ የህፃናትና ወጣቶች እግር ኳስ አካዳሚዎች ጋር በመገናኘት በፕሮፌሽናል እግር ኳስ ውስጥ ስላሳለፈው አስደናቂ ጉዞ ልምድ የሚያካፍልበት ልዩ መድረክም ተዘጋጅቷል። ከቶሮንቶ ኤፍሲ አካዳሚ መሰናበት እስከ ቫንኩቨር ሻምፒዮንነት እንዲሁም በኮፓ አሜሪካ በ2024 ላይ ከሊዮኔል ሜሲ አርጀንቲና ጋር በተቃራኒ ካሳየው ድንቅ ብቃት እስከ ኖርዊች ሲቲ የአውሮፓ ዝውውር ድረስ ያለው የጥንካሬ ጉዞ ለወጣት ስፖርተኞች የስነ ልቦና ስንቅ እንደሚሆን ይታመናል። ከባርማዶ ወዳገኘናቸው ስፖርታዊ መረጃዎች ስናልፍ አስቶን ቪላ ብራዚላዊውን የአማካይ ስፍራ ተጫዋች ጆአዎ ጎሜዝን ከወልቨርሃምፕተን አስፈረመ። በክረምቱ የዝውውር መስኮት ስብስቡን እያጠናከረ የሚገኘው አስቶን ቪላ ጆአዎ ጎሜዝን በ38 ሚሊዮን ፓውንድ የዝውውር ሂሳብ ማስፈረሙን በይፋ አረጋግጧል። ተጫዋቹ በቪላ ፓርክ የ5 ዓመት ውል እንደፈረመም ተዘግቧል። አስቶን ቪላ ለዚህ ዝውውር በመጀመሪያ 34 ሚሊዮን ፓውንድ የከፈለ ሲሆን ቀሪው 4 ሚሊዮን ፓውንድ ደግሞ ከተጫዋቹ ብቃት ጋር ተያይዞ የሚከፈል ይሆናል። የስፔኑ አትሌቲኮ ማድሪድ ተጫዋቹን ለማስፈረም ፍላጎት ቢያሳድርም የ25 ዓመቱ ብራዚላዊ አማካይ ለአስቶን ቪላ መጫወት መርጧል። በዓለም ዋንጫው ለቤልጂየም ሲጫወት የኤሲኤል ጉዳት የገጠመው የአማዶ ኦናና ጉዳት የዩሪ ቴሌማንስ ለማንቸስተር ዩናይትድ መሸጥና ሌላኛው ኮከብ ሞርጋን ሮጀርስ በከፍተኛ የዝውውር ዋጋ ወደ ቼልሲ ማቅናት የኡናይ ኤምሬን የአማካይ ክፍል በእጅጉ ያሳሳ ሆኗል። ይህንን ክፍተት ለመድፈን ያለመው አስቶን ቪላ ከዚህ ዝውውር ቀደም ብሎ ስዊዘርላንዳዊውን አማካይ ጆዋን ማዛምቢን ከፍራይቡርግ ከፍተኛ በሆነ ዋጋ ከ50 ሚሊዮን ፓውንድ በላይ በመክፈል ማስፈረሙ ይታወሳል። በአርጀንቲናም ብሔራዊ የእረፍት ቀን ሊታወጅ ነው። የአርጀንቲና ፕሬዝዳንት ሃቪየር ሚሌ ለመላው የአርጀንቲና ሕዝብ ብሔራዊ የእረፍት ቀን ሊያውጁ መሆኑን አረጋግጠዋል። ውሳኔው የተሰማው በ2026 የዓለም ዋንጫ የፍጻሜ ጨዋታ በስፔን 1-0 በሆነ ጠባብ ውጤት ተሸንፈው ዋንጫውን ካጡ በኋላ ነው። የሊዮኔል ስካሎኒ ልጆች ምንም እንኳን ከዋንጫው ጋር ባይመለሱም በሜዳው ላይ ያሳዩት ተጋድሎ በአገሪቱ ታሪክ ትልቅ ቦታ ተሰጥቶታል። እየወጡ ያሉ መረጃዎች እንደሚያሳዩት የእረፍት ቀኑ የሚወሰነው በፕሬዝዳንቱ ሳይሆን በተጫዋቾቹና በቴክኒክ ክፍሉ ምርጫ ይሆናል ተብሏል። የዚህ የእረፍት ቀን ዋና ዓላማ በሚሊዮን የሚቆጠሩ ደጋፊዎች ወደ ቦነስ አይረስ ጎዳናዎች መጥተው ለቡድኑ ታሪካዊና ደማቅ አቀባበል እንዲያደርጉ እድል ለመስጠት ነው ተብሏል። ፊፋ በአርጀንቲና ብሔራዊ ቡድን ላይ ይፋዊ የዲሲፕሊን ምርመራ ጀመረ። በዓለም ዋንጫው የፍጻሜ ጨዋታ አርጀንቲና በስፔን 1-0 መሸነፏ ይታወሳል። ጨዋታው መጠናቀቂያ ላይ በተፈጠረው ግርግርና ግጭት ምክንያት ዓለም አቀፉ የእግር ኳስ ማህበር ፊፋ የአርጀንቲና ተጫዋቾች ላይ ምርመራ ከፍቷል። ሊያንድሮ ፓራዴዝ የስፔኑን ተከላካይ ኤሪክ ጋርሻን አንገት በማነቅና ጋቪን በመገፍተሩ ተከስቷል። የስፔኑን ካፒቴን ሮድሪን በቦክስ የተማታው ሞሊናና ዳኒ ኦልሞን የገፈተረው ረዳት አሰልጣኙ ሮቤርቶ አያላ ሌሎች ምርመራ የተከፈተባቸው የቡድኑ አባላት ናቸው። በተጨማሪም ቡድኑ በግማሽ ፍጻሜው ላይ የፖለቲካ ባነር በማሳየቱ እየተመረመረም ይገኛል። የፊፋ የመጨረሻው ቅጣት ውሳኔ በሚቀጥሉት 2 ሳምንታት ውስጥ ይፋ ይደረጋል ተብሎ ይጠበቃል። ጥፋተኛ የተባሉ ተጫዋቾችና ረዳት አሰልጣኙ ከ3 እስከ 5 ጨዋታዎች ሊታገዱ ይችላሉ። የአርጀንቲና እግር ኳስ ማህበር ደግሞ ከፍተኛ የገንዘብ ቅጣት እንደዚሁም ያለ ደጋፊ በባዶ ስታዲየም የመጫወት ቅጣት ሊጣልበት ይችላል። የአገሪቱ እግር ኳስ ማህበር ይቅርታ ቢጠይቅም የስፔን ብሔራዊ ቡድን ለጸቡ መነሳት ምክንያት ናቸው ማለቱም ተዘግቧል። በፊፋና ዩኤፋ መካከል ያለው ግንኙነት ሙሉ በሙሉ መቋረጡ ተሰማ።
በዓለም እግር ኳስ ማህበር ፊፋና በአውሮፓ እግር ኳስ ማህበር ዩኤፋ መካከል ያለው ግንኙነት ፍጹም ወደ ለየለት ጸብ ማምራቱ ተነገረ። የዩኤፋው ፕሬዝዳንት አሌክሳንደር ቼፍሪን ከአንድ ቀን በፊት በተጠናቀቀው የ2026 የዓለም ዋንጫ ፍጻሜ ጨዋታ ላይ አለመገኘትን መምረጣቸው የውጥረቱን ከፍ ያለ ደረጃ ያሳያል። ለሁለቱ ተቋማት መቃቃር ዋነኛ መንስኤ የአሜሪካው አጥቂ ባሎገን ቀይ ካርድ ያለምንም በቂ ምክንያት መነሳቱ ነው። ዩኤፋ ይህንን ውሳኔ ቀይ መስመርን መጣስና የስፖርቱን የሕግ የበላይነት መጋፋት ሲል በከባድ ቃላት አውግዞትም ነበር። በተጨማሪም የሶማሊያዊ ዳኛ ኦማር አርታን ወደ አሜሪካ እንዳይገባ በቪዛ መከልከሉና ፊፋ ለዳኛው አለመከላከሉ ሌላኛው የፖለቲካ ፍጥጫ ሆኗል። ዩኤፋም ለፊፋ ግልጽ መልእክት ለማስተላለፍ ይህንኑ ዳኛ ለመጪው የነሐሴ ወር የዩኤፋ ሱፐር ካፕ ጨዋታ ዋና ዳኛ አድርጎ መምረጡ ይታወሳል። ፊፋ የጨዋታ ረፍትን ወደ 27 ደቂቃ ማራዘሙና አፍን ሸፍኖ መነጋገርን መከልከሉ ዩኤፋን ይበልጥ አስቆጥቷል። የሁለቱ ተቋማት ፍጥጫ በቀጣይ የእግር ኳስ ሕጎችንና ውድድሮችን ለሁለት ሊከፍል እንደሚችል እየተገለጸ ነው። የአውሮፓ ክለቦች ተጫዋቾቻቸውን ለፊፋ ውድድሮች ከመልቀቅ ሊቆጠቡ የሚችሉ ሲሆን ጉዳዩ ወደ ዓለም አቀፉ የስፖርት ገላጋይ ፍርድ ቤት ካስ እንደሚያመራም ይጠበቃል። የጣሊያን እግር ኳስ ፌዴሬሽን የቀድሞውን የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላን የብሔራዊ ቡድኑ ዋና አሰልጣኝ አድርጎ ለመሾም ንግግር መጀመሩን ስካይ ኢታሊያ ዘገበ። የአገሪቱም የእግር ኳስ ፌዴሬሽን የቀድሞውን የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላን የአዙሪ ዋና አሰልጣኝ አድርጎ ለመሾም ይፋዊ ንግግር ጀምሯል። የጣሊያን ብሔራዊ ቡድን ለ3 ተከታታይ የዓለም ዋንጫ ማጣሪያዎች ማለፍ ባለመቻሉና የቀድሞ አሰልጣኝ ጄናሮ ጋቱሶ ከኃላፊነታቸው መልቀቃቸውን ተከትሎ ፌዴሬሽኑ ብሔራዊ ቡድኑን ወደ ስኬት ለመመለስ ጋርዲዮላን ቁልፍ ኢላማው አድርጎታል። የፌዴሬሽኑ ቴክኒካል ዳይሬክተር በመሆን የተሾመው ፓውሎ ማልዲኒና አማካሪው ሊዮናርዶ ወደ ባርሰሎና በመጓዝ ከጋርዲዮላ ጋር ለ3 ቀናት የፈጀ ውይይት ማድረጋቸው ታውቋል። ለስፔናዊው አሰልጣኝ የጣሊያንን እግር ኳስ መዋቅር ከመሰረቱ ለመቀየር የሚያስችል የ4 ዓመት የረጅም ጊዜ ፕሮጀክት ማቅረባቸውም ተገልጿል። ይሁን እንጂ ፔፕ ጋርዲዮላ ከማንቸስተር ሲቲ ከለቀቀ በኋላ ለተወሰነ ጊዜ ከእግር ኳስ እረፍት የመውሰድ ፍላጎት እንዳለው በመግለጹ የመጀመሪያው ዙር ውይይት ያለ ስምምነት መጠናቀቁ ተሰምቷል። በቀጣይ ፔፕ ጋርዲዮላ ጥያቄውን የማይቀበለው ከሆነ እንደ ሮቤርቶ ማንቺኒ፣ አንቶኒዮ ኮንቴና አንድሪያ ፒርሎ ያሉ አሰልጣኞችን በአማራጭነት መያዙም ተነግሯል። በመጨረሻም የቤልጂየም እግር ኳስ ፌዴሬሽን የዋና አሰልጣኙን ሩዲ ጋርሺያ ውል እንደማያራዝም ይፋ አደረገ። የፌዴሬሽኑ የስፖርት ዳይሬክተር ቪንሰንት ማናርት እንደገለጹት ውሳኔው የተላለፈው በሁለት ወገኖች የጋራ ስምምነት መሆኑን ተናግረዋል። በውሳኔው መሰረት የአሰልጣኙ ቆይታ የፊታችን ሐምሌ 31 ቀን 2026 ያበቃል። ሩዲ ጋርሺያ በጥር 2025 የዶሚኒኮ ቴዴስኮን ቦታ በመተካት የቤልጂየም ብሔራዊ ቡድንን ለ15 ወራት በሚቆይ ውል መረከባቸው ይታወቃል። በ2026 የዓለም ዋንጫ ቡድኑን እስከ ሩብ ፍጻሜ ማድረስ ቢችሉም በሩብ ፍጻሜው በሻምፒዮና ስፔን 2-1 ተሸንፈው ከውድድሩ መሰናበታቸው ይታወሳል። ፌዴሬሽኑም አሁን ላይ ለብሔራዊ ቡድኑ አዲስ ዋና አሰልጣኝ ለመቅጠር ዝግጅቱን በይፋ የጀመረ ሲሆን የቀድሞ የአንትወርፕ አሰልጣኝ ማርክ ቫን ቦመል ቦታውን ለመረከብ ቀዳሚው እጩ እንደሆነም እየተነገረ ይገኛል። ውድ የኤሪሳት ተከታታዮች ለዕለተ ማክሰኞም ያዘጋጀናቸው የማለዳ ስፖርት ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን በመጪው አርብ በአዳዲስና ወቅታዊ ስፖርት መረጃዎች እንድትጠብቁን እየጋበዝን ለዛሬ አበቃን።